እጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። አስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ። ሰላም ቤተሰብ እንዴት ናችሁ? እንግዲህ በድጋሚ መጥቻለሁ። ብሩኬን ይዤ መጥቻለሁ። አሁንም ኢንስታግራሙ ላይ ፖስት ያደረገው ነገር እጅግ በጣም ልብ የሚነካ ነገር ነው። ብሩኬ ምን እንደተሰማው ምን እንዳጋጠመው ባላውቅም ግን የሆነ አሳዛኝ ነገር ነው ፖስት ያደረገው። እንግዲህ ገብታችሁ ማየት ትችላላችሁ። እንግዲህ እስካሁን የትም ቦታ ላይ የውትም ግን ኢንስታግራም ላይ እንደምታዩት ከ2 ሰዓት በፊት ፖስት ተደርጓል እና ብቻ የሆነ አላቅም ማለት አሁን ትክክለኛውን ነገር ሳትይዙ ጫፍ እንኳን ሳይኖር ዝም ብሎ እንዲህ ነው ማለት አልፈልግም። ግን የሆነ ትንሽም ብትሆን የገጠመው ነገር ያለ ይመስለኛል። በመጀመሪያ ፈጣሪ ምንም ነገር እንዳያጋጠመህ አሰብከው እንድትደርስ ምኞቴ ነው፣ ጸሎቴ ነው። ሁለታችሁም አንተም ሆነ ሀይሜ ሁለታችሁም ያሰባችሁበት ደረጃ እንድትደርሱ ትልቅ ምኞቴ ነው። እውነት ለመናገር እጅግ በጣም ትልቅ አክብሮት፣ ትልቅ ፍቅር ነው ያለኝ እናንተ ጋር። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክፏችሁንም አልፈልግም እና የሆነ ግን የተሰማኝ ነገር አለ። ብሩኬ ምን ሆኖ ነው? እንዴት ይሄን አንዳንድ ጊዜ እዚህ ጋር አውጥተን የምፖስተው የውስጣችንን የገለጸልን እየመሰለን ነው። የውስጣችንን ስሜት ነው እዚህ ጋር አውጥተን የምንናገረው እና አንድ እህታችንም ደግሞ እዚህ ጋር የጻፈችው ነገር አለ። እሱንም በደንብ መለስበታለሁ። ግን ብሩኬ ፖስት ያደረገው ነገር ምንድን ነው? ይሄ መግቢያ ላይ ያደረግኩት እንግዲህ እንደ ኢንትሮ የተጠቀምኩት ብቻዬን አልቻልኩም፣ አንተ ደግፈኝ፣ አንተ ያዘኝ፣ ወደ ቤትህ የመጣውን አውጥቼ አልሰጠውም ብለሃል አይደል? ስለዚህ አንተ ጠብቀኝ፣ እኔ ብቻዬን አልሆነልኝም። እንግዲህ በጣም በዓለም ደረጃ የሚወደዱት እጅግ በጣም በብዙዎች ዘንድ ተወዳጅነትን ያተረፉት የአባ ገብረ ኪዳን ምርጥና አነቃቂ የሆነ በተለይ ለኦርቶዶክሳውያን እጅግ በጣም ትልቅ አስተምሮ ያላቸው የሚያስተምሩ ወጣቱንም እንዲሁም ሁሉንም አዛውንቱንም ሳይሉ የሚያነቃቁ ለኦርቶዶክሳዊ ትምህርት እሳቸውን ሰምቶ ካለበት የማይወጣ ካለበት የማይለወጥ ወደ ሃይማኖቱ የማይመለስ የለም። የአባ ገብረ ኪዳን ተከታይ ሆነው እጅግ በጣም ድንቅ መምህር ናቸው። ድንቅ መምህር፣ ደስ የሚሉ እየሳቁ እየተጫወቱ ህዝብን የሚያስተምሩ የሚገስጹ፣ እውነት እውነት የሚናገሩ እንደ ሌላው ማስመሰል የሌለበት የእውነት በጣም የምወዳቸው አባት ናቸው አባ ገብረ ኪዳን። ኦርቶዶክሳውያን ብቻ አይደሉም የሚሰሟቸው፣ እጅግ በጣም የሌላ ብዙ የሌላ እምነት ተከታዮች ራሱ ያዳምጧቸዋል። ምክንያቱም እጅግ በጣም ደስ ደስ የሚል ንግግር ነው የሚናገሩት። የእውነት በቃ እንዴት ነው በህይወታችን በላይፋችን እያንዳንዷ የምትደረገውን ነገር ይናገራሉ። እየሳቁ እያዝናኑ ነው ደግሞ የሚመክሩት የሚያስተምሩት እና ብሩኬ ደግሞ ይህንን ነገር ኢንስታግራም ላይ ሼር አድርጎታል። አላቅም እንግዲህ ማለት እንዲህ ነው አይባልም ከአንደበታቸው እስካልሰማን ድረስ። በእርግጥ እኛ ብቻችንን ስለለፋን እኛ ብቻችንን ስለደከም ይሆናል ማለት አይደለም። ፈጣሪ ካልተጨመረበት አይሆንም እና እኔ ብቻዬን ለፋሁ ደከምኩ፣ አንተ ደግሞ ተጨመርበት፣ ብቻዬን አልሆንልኝም ነው የሚለው። እንግዲህ ብሩኬ ያሰበው ትልቅ ነገር አለ። ያው እሱም ደግሞ ስራ ነው፣ ሁላችንም እናውቃለን ይሄን፣ እናንተ ምን የምናውቃለን። እና እንግዲህ ስለ ስራው እስካሁን ምንም የሰማነው የሚያወቅነውም ነገር የለም። ካፋቸው ከአንደበታቸው እስካልሰማን ድረስ እንዲህ ነው አንልም። ብቻ ግን ያሰብከው ነገር እንዲሳካልህ ትልቅ ጸሎቴ ነው፣ ትልቅ ምኞቴ ነው። እኔ እግዚአብሔርን አንዳንድ ጊዜ በጣም ግርም ነው የሚለኝ። ቤተ ክርስቲያን ሄጄን የእነሱን ሳላስብ አልመለስም በፍጹም። ቅድሚያ አይምሮ ላይ የሚመጡት እነሱ ናቸው ሁሉና በጣም እኔ ብቻ ሳልሆን የእነሱ ደጋፊዎች 95% የእነሱን ስኬት፣ የእነሱን ደስታ፣ የእነሱን ከፍታ
የሚፈልጉ ናቸው እውነት ለመናገር እና አይዞህ ቡራችን፣ ምንም ነገር እንዲከፋችሁ አንፈልግም። በሰላም ወደ አዲስ አበባ እንደገባችሁ ተስፋለን። እንግዲህ ቶሎ ኑልን፣ ደግሞ ያላችሁበትን አሳውቁን። ምክንያቱም በጣም የተጨነቀ ሰው አለ፣ በሰላም ገብተው ይሆን የሚል ማለት ነው። ግን ገብተዋል ቤተሰቦች፣ አታስቡ። ምክንያቱም ፖስት እያደረገ ነው ብሩኬ አንዳንድ ነገሮች እና እያየ ነው ሰው ገብቷል ማለት ነው። ትላንትና መንገድ እንደጀመሩ ሁላችንም አይተናል በቪዲዮቸው ላይ እና አታስቡ። የሀይሚ የብሩኬ ውድና እንቁ የሆናችሁ ቤተሰቦች፣ እናንተ ምርጥ ቤተሰቦች፣ የእውነት እኔ እንጃ በጣም ድንቅ የሆኑ ቤተሰቦች ናቸው ያሏቸው። በጣም የሚጨነቁላቸው የሚያስቡላቸው እና አይዟችሁ። ሌላው ደግሞ አንዲት እህቴ የጻፈችው መልእክት አለ። እንግዲህ የኔ ወንድም የእህቴ ቀብራራ ሚስትን የምታስከብረው አንተ ብቻ ነህ። ስለዚህ ሀይሚዬን አትናገሩብኝ፣ ለእኔ ተውልኝ ብለህ ቪዲዮ እንድትነግርልን እንፈልጋለን። ከይቅርታ ጋር ኮሜንትም እንዳታነብ ንገራት። እስኪ እንደው በዚህ ሀሳብ የምትስማሙ ኮሜንት ላይ ያሳውቁኝ፣ ላይክም አድርጉ። እኔ በዚህ ሀሳብ 100% እስማማለሁ፣ 100% እስማማለሁ። ምክንያቱም ሀይሚ እኔ እንጃ እኔ አላቅም። ምናልባት እኮ አንድ ትሆናለች አካውንት እየቀያየረች የምትሳደበው። እሷም ደግሞ ያው የብሩኬ አፍቃሪ የሆነች ወይም ደግሞ የሁለቱም ምቀኛ የሆነች ነው የምትሆነው እንጂ ሀይሚን የሚጠላ እኔ እንጃ ምን አይነት ምን አድርጋ ነው የምትጠሏት? ግን ምን አድርጋ ነው የምትሰድቧት? እና እኔ እንጃ ሰው ናት ነካ ሰው አጠገብ አትደርስ። ስለ ሰው አትሰራ፣ ስለ ሰው አታወራ። የሚሰሩት በራሳቸው ሙድ ለብቻቸው። ለምን እንደተሳደቧት ራሱ አላውቅም። እኔ ግራ ይገባኛል። ምን አይታችሁ ምክንያታችሁ ምን እንደሆነ እና ይሄ ሀሳብ ትክክል ነኝ። እስኪ ብሩኬ በቃ እሷን ክፉ አትናገሩ ምናምን ብለህ ቪዲዮ ስራ አላቸው እስኪ። እና ይሄ መልእክት በጣም የተመቸ መልእክት ነው፣ ደግፈዋለሁ። ብሩኬ ከቻልክ ይሄን ቪዲዮ ብትሰራው ደስ ይላል። እስኪ ከጎን ይሁን በቃ አለ አይደለ፣ ምናልባት መፍትሄ ከሆነ ንገራቸው። በእስኪ ቪዲዮ ስራ አትስደዋት በላቸው፣ አትናገሯት። እሷን ለእኔ ታውልኝ፣ እውነቷን ይችልች እና እኔ ምን አድርጋ እንደሚሰድቧት ባላቅም ግን ግርም ይለኛል። ማለት ረብስማ ምን ልበልሽ ማለት ምንም ከሰው ጋር የሚያገናኛት ነገር እኮ የለም። ሀይሚ ምንም እኮ ምን አይታችሁ ራሱ እንደምትሰርባት ግራ ይገባኛልና እህቴ ልክ ነሽ። እንግዲህ ቡራችን ድምጻችንን እንደምትሰማ ተስፋ አደርጋለሁ። እባክህ ስራለን ቪዲዮ ያገኘሁት ራሱ ቲክቶክ ላይ ነው። የሚገርማችሁ ነገር እና ሳየው ሳነበው አንድ ምንድን ነው ብዬ ሰፍ ብዬ ነው ያነበብኩት። ለምን ቡራ ፎቶ ላይ በረጅሙ ተጽፎ ሳየው ከዛ ሳነበው በቃ ይሄ ነገር መሆን አለበት እውነት ነው ብዬ አሰብኩኝና እስኪ እናንተም በዚህ ሀሳብ ከተስማማችሁ ላይክ አድርጉ፣ ሼር አድርጉለት ለቡራ። እንዲሁም ደግሞ ኮሜንት ላይ አሳውቁ ሽማሮቼ።